እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓላት እንግዲህ በሀገራችን እርስ በርስ የምንረዳዳባቸው እንዲሁም ደግሞ ያለው ለሌላው የሚያካፍልባቸው ሁሉም እንዳቅሙ ተደስቶ የሚውልባቸው ናቸው። እንዲህ አይነቱ የመረዳዳት ባህል ሆኖ እንዲቀጥል በተለይ በመንግስት በኩል በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በበዓላት ቀናትም ከሌሎች ቀናት ውጭም የመረዳዳት ባህልን ለማጎልበት የምገባ ማዕከላት በየቦታው ተስፋፍተው ይገኛሉ። በዚህ በጎ ተግባርም የተለያዩ የግል ባለሀብቶችም ተሳትፎ እያደረጉ ነው የሚገኘው። እኛም እዚህ አዲስ አበባ አካባቢ በተለይ ጨርቆስ እዚህ ሀዲድ ገበያ አካባቢ የሚገኘው ተስፋ ብርሃን የምገባ ማዕከል ተገኝተናል። ይህ የምገባ ማዕከል በባለሀብቱ በላይነህ ክንዴ ግሩፕ ፋውንዴሽን የተቋቋመ ነው። እዚህ የገና በዓልን በማስመልከት የተሰናዳ የማዕድ ማጋራት ፕሮግራም አለና እሱ ጋር አብረን ቅኝት የምናደርግ ይሆናል። አብራችሁን ቆዩ። እንኳን አብሮ አደረሰን። በዓል ነው እንግዲህ ገና ነው። ሲመገቡ ነው ያገኘነው። አዎ እንብላ አይሉንም እንዴ? ብያለሁ። ኧረ እንብላ ብያለሁ። እሺ ቀምሳለሁ። እሺ ይብሉ። እሺ 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 የኔ ጌታ ያኑርልን። የሰጠንን እድሜና ጤና ይስጣቸው። በላይ በላው ጨምርላቸው። እግዚአብሔር ደህና ያርግልን። እሳቸውን በላይነህ ክንዴ አብሮ ያግባልን። ማን ነው ስሙ? ሀገር እስቲ አበበች ሰንበታ። አበበች ሰንበታ። እዚሁ ነዋሪ ነው? እዚሁ ነዋሪ ነኝ። በቀደም እዛ ማዕከል እንኳን ተጠርቼ ክፍለ ከተማ በስንት ዓመት ቴሌቪዥን ሳይ ምን ነው ለእኔ እንዲባረገልኝ እላለሁ። ችግርተኛ ነኝ፣ ደሃ ነኝ በጣም። ሴፍቲኔት ጡረታ 1500 ብር ናት ያለችኝ። 9 ቤተሰብዬ ነው የልጅ ልጄ ላይ ጥላ ጠፍታ በቃ እነዛ ልጆች ግማሽ ቀን መንገድ ላይ እየወጣሁ እየለመንኩ ነው ዳቦ ማበላችሁ። ምንም የለኝም፣ ረጂ የለኝም። እንደዚህ ነው ኑሮ የምኖረው። እንደዚህ ሁሉም ማንም ያቀኝ ገና ናቸው። የ9 ዓመት የ10 ዓመት ልጆች ናቸው። እርሶ ነው በቃ ገበያም ተስተዳደሩ? አዎ እኔ ነኝ። መንገድ ላይም ማበላቸው ነኝ። እኔም ባለቤቴ ከሞተ ወዲህ 7 ዓመት ነው። ከዛ ወዲህ በጣም ችግርተኛ ነኝ። አሁን ወደዚህ ምገባ ማዕከል ተመጡ እንደው ምን ችግር ቀረፈለ? ትንሽም ቢሆን አገዙ? ኧረ ተመስገን። ማን አየበት ይሄ አስፋልት መንገድ እኮ ቢወጣ የሚገኝበት ቀን አለ፣ የማይገኝበት ቀን አለ። መንግስት እንዲህ አይነት ነገሮችን በየአካባቢው ጀምሯል። እንግዲህ አዎ እሱ እንደርሱ ያለን ሰው አቅመ ደካማን ሌሎቹንም አግዟል ማለት ይቻላል? ይቻላል። አዎ አግዞኛል። በእኔ በኩል አመሰግናለሁ። ይሄ እንግዲህ ባህል አሁን አንድ ወቅት ጠፍቶ ነበር እንደዚህ እርስ በርስ መረዳዳት። አዎ ከለውጡ መንግስት በኋላ ነው እንዲህ አይነት ነገር የተጀመረው። እውነት ነው። ስለዚህ ተጠናክሮ እንዲቀጥል ምን ይላል? እንዲቀጥልልን ጸሎት አደርጋለሁ። ጠዋት ማታ ጸሎት አደርጋለሁ። አኑሩልን፣ እነሱን ደህና ቦታ አውልልን፣ እንዳሰቡልን። አሁንም በቴሌቪዥን ስናይ ራሴ እንዳገኘሁ አድርጌ ነው የምደሰተው። እኔ እንዳገኘሁ አድርጌ በቤቱም በምኑ በምገባው ደስ ይላል። በጣም ደስ የሚል ስራ፣ ለሰው ልጅ የሚገባ ስራ እየተሰራ ነው ያለ። አዎ ትንሽ ደግሞ እንደው የአንገት ማስገቢያ እነዚህ ልጆች እየካገኙ ምንም እንደኔ አይኑት ደካማዎች ቤት አግኝተው ምን ብለው ሳይ ለኔም ጣልልኝ እንደዚህ አይነት አስተሳስብልኝ እየጸለው ነው ያለው። ተማሪዎችም እዛ ምገባ ያገኛሉ? አዎ። እሱስ ምን ችግር ቀረፈ? ትልቁ ነገር የኔ ጌታ ዛሬ ምን ይዘው ይሄዱ ከማለት ሄዳን ምገባ የሰራው ማን ሰራ? ደግሞ ማን ሰራ? የተማሪዎቹ ዩኒፎርም አናስብ፣
እና እናስብ፣ ደብተራ እናስብ። ኧረ እንደ ዕድሜና ጤና ይስጣቸው። በመሬት እንደተመቹን በሰማይ በምድር ይመቻቸው። እቺን ነው የምለው እኔ ቤቴም ቁጭ ብዬም ተኝቼም እቺን ነው ጸሎትም አደርገው። እሺ አዳማጭ መንግስት ስላለ አዎ እሺ ገጥሞት በዚህ እንደነገሩን ይሄዱ የቦታው መንገድ እሺ ፈጣሪ ደግሞ ጥሩ ነገር ያመጣል። መልካም በዓል ይሁንልዎት። አይዞት። አሜን። በላይ በረንዳ ነው ማድረው የነበረ አሁን በቃ የውሻ ትራፊ ነው በላይ ነበረ። ችግር ተፈቶና ተዝገድማ ችግር ነበረ። ምንም በረንዳ ሆነን የውሻ ትራፊ ነው በላይ ነበር። አሁንማ ከሀብታሞች በላይ እየተመገብን ያለ ነው። ሌት ተቀን አይጎልብንም። በላይ ክንዴን መንግስቱን የሚያቆይልን በላይ ክንዴን ያቆይልን። ስሜ ሳባ መኮንን ይባላል። እዚህ ጋር የማህበሩ ሰብሳቢ ነኝ። እዚህ እየተመገቡ የመስራት ችሎታ ያላቸው ሰዎች የስራ እድል እንዲፈጥሩ የመስሪያ እቃዎች፣ ምጣዶች፣ ችብስ ማሽኖች፣ ዳቦ መጋገሪያ እየተሰጣቸው ይወጡ አሉ። በዛ ላይ ደግሞ እነሱን ተክተው እንደዚሁ ምንም ነገር የሌላቸው ደካማ በቤታቸው የተኙ ሰዎች አሉ። የእነሱን በየቤታቸው ይሄድላቸዋል። እዚህ መጥተው ተመግበው የሚሄዱም አሉ። ብዙ እንትኖችም ተፈጥሮላቸዋል። እዚህ መሀከል ላይ ለስራ እድል ለፈጠረው ለ10 ሰዎች ነው ምግብ የሚያዘጋጁት 10 ሰዎች ናቸው እኛ ማለት ነው። እዚህ ተመጋቢ ላሉት እዚህ ቁጭ ብለው ለሚመገቡ 400 ሰዎች 100 ሰው ደግሞ ውጭ በአልጋ ላይና ታሙ መንቀሳቀስ ለማይችሉ ለነሱ ማፋጠቃላይ 500 ሰው ማለት ነው። ለ500 ሰው ያው 10 ሰዎች ነው የምንሰራው እዚህ ውስጥ ማለት ነው። ተመልካቾቻችን የ2018 የገና በዓልን በማስመልከት እዚህ በአዲስ አበባ ቂርቆስ በሚገኘው በበላይነህ ክንዴ ፋውንዴሽን የምገባ ማዕከል የተደረገውን የምገባ ስነ ስርዓት ከኛ ጋር ስትከታተሉ ቆይታችኋል። ይህንን ይመስል ነበረ። እንግዲህ አሁን ምገባው ተጠናቋል። መልካም በዓል ለሁላችሁም እንመኛለን።